እያመስሽ ያለሽው አንቺ ነሽ። ያደረስሽብኝም አንቺ ነሽ። እኔ ያልደረስኩብሽም። አልመሰከርኩም ማለት ወስዳን አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያ አትለፍልፍ አዳም ለምንድን ነው እሺ አልመሰከርኩም። ሜሪ ግን አንቺ ቦርኮ የሆንሽ ሴትዮ እንደው ምን ነበረበት? አሁን ውሸት እኮ በትልቅ ሰው ሴቶች ያስጠላባቸዋል። በትልቅ ሰው ያስጠላል። ውድ ቤተሰቦች እውነት ለመናገር ትልልቅ ሰዎች ውሸት ሲዋሹ ያስጠላል። እንኳን እናንተ እኛ ራሱ ስንዋሽ ያስጠላብናል። ምንድን እዚህ ጋር መተሽ ከህፃናቶች ጋር የምትግማሚ አንቺ ግም ድግስ ማለት ነው። በዛ ላይ ደግሞ እኔ አልመሰከርኩም እያልኩኝ ደግሞ እውነት ይመስላል ስታወራ ራሱ ማለት ነው። ሩቱ ያስጠላብሻል። ወላሂ በጣም ነው የምታስጠሉት አንቺና ቡዜ እንደ እድሜያችሁ ነው። ኧረ እንደ እድሜያችሁ ነው ባካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁልኝ ቤተሰብ ዛሬ ጠፍቼ ዋልኩኝ። ማታ ጠፋሁኝ። አይንሽ ይጥፋ በዛውም ያጥፋሽ ነው የምትሉኝ። ኧረ አልጠፋም አለው። እንደ ሄርሜላ ልጥፋ እንዴ? ማን ይፈልገኛል? ጋይስ ማን ይፈልገኛል? ከወንድ ጋር አልተላላጥኩም። ዝሙት አላስፋፋሁም። ስለዚህ ዝሙት እስካላስፋፋን ድረስ ወንድ ላይ ተሰቅለን ያዙኝ ልቀቁኝ እስካላልን ድረስ የሚፈልገን የለም። ከጠፋን አይነሽን ይጥፋ በዛውም ነው የምንባለው። እውነት አትፈልጉንም አይደል? ወይኔ በላቸው። እኛ እኮ ፈላጊ የለንም ማለት ነው ብንጠፋ። አሁን ሄርሜላ ጠፋች። ከጠፋች ስንት ቀን ሆነ? 7 ቀን 7 ቀን በሙሉ ሄርሜላ ጠፋች፣ ሄርሜላ ጠፋች እየተባለ ለማንኛውም ሄርሜላ የሆነ ነገር አስቀምጣለች። ውድ ቤተሰቦች እሱ ምንድን ነው? የሆነ አብርሃምን የማትፈልግበት ነገር ማለት ነው። አልፈልግም የማለት አይነት ነገር አስቀምጣለች። ለዛም ነው ራሷን ገለል ያደረገችው ተብሎ እንግዲህ እየተወራ ይገኛል ማለት ነው። እሱም በተግባር ጋይስ፣ በተግባር እላችኋለሁ። እንግዲህ ቀጣይ እንጠብቃችኋለን ማንኛውም ነገር እና እንግዲህ ወይዘሪት ነው ወይዘሮ ነው የምትባለው ወይዘሪት ማናትች ሜሪ አንቺ ቦርኮ አንቺ እንደ ውፍረትሽ ነው። እኔ አሁን የአንቺ ሰውነትሽ እኔ አላቅለሽም መጨረሻሽን። የምሬን ነው የምልሽ። እንደው ትልልቅ ሰዎች ኧረ እንዴት ትልልቅ ሁኑ። ኧረ ተው እኛ ማስከብሩን። እናንተ እኮ እንደዚህ ስትሆኑ ስትግማሙ እኛ ራሱ እየተሸማቀቅን ነው እንዴ። እናንተን አይተን እንደናንተ እንሆን እንዴ? መጨረሻችን ምን ትመስላለች እቺ? ለማንኛውም እንግዲህ እየተቃጠላችሁ ትኖራላችሁ። እንግዲህ ሜሪ አሁን ለምን ፍንጥር ብላ እንደወጣች አላውቅም ከዚህ ጀማ። በዛ ላይ ደግሞ ያላወራነው ነገር ያልተባባልነው ነገር እዚህ ጋር መታ ትላለች። እኛ መቼ አወራን? መቼ ስለ እገታ ተነጋገርን? እያላት ነበረ። ሜሪ እኮ ነኝ ያለች ማለት ነው። እኔ ግርም የሚሉኝ ሰዎች ማለት ነው ውድ ቤተሰቦቼ ይቅርታ አድርጉልኝና እናንተም የምትሉ ሰዎች ልትኖር ትችላላችሁ። እኔም ነበርኩኝ አሁ አንዱ አካል ነበርኩኝ። እሱም ምንድነው ሜሪ እኮ ነኝ አለች እና አንዳንድ ሰዎች ደግሞ ምን ይላሉ መሰላችሁ? የከሌ ልጅ ነኝ እኮ ይላሉ ማለት ነው። የአባታቸው ስም የሚጠሩና የከሌ ልጅ ነኝ። ከዛ እኔ ራሱ ምንድን ነው የዋሉት ይደርሳል ነው ምንድን ነው የሚባል አባባል አለ። የምጠላው ነገር ነው። ከዛ የሆነ ጊዜ ደግሞ የሆነ ነገር ስባል የከሌ ልጅ እኮ ነኝ ማለት ጀመርኩኝ እኔ ራሱ እና የፈጣሪ አለ እንደው በቃ እንደዛ ካልኩኝ በኋላ ሸማቀቅ ነበረ ማለት ነው። ከዛ ተውኩኝ። አልሐምዱሊላ አሁን ላይ ትቻለሁ። አሁን እቺ ምን ትላለች? ምንድን ነው ሜሪ ከሆንሽስ ምን ይጠበስ? አንቺም 9 ወር ተረግዘሽ ነው የተወለድሽው። ሩታም 9 ወር ተረግዛ ነው የተወለደችው። ዳኒም ደግሞ 9 ወር ተረግዞ ነው የተወለደው። እና ምን ይጠበስልሽ? አንቺም ሰው ነሽ እነሱም ሰው ናቸው። ወይስ አንቺ በትነሽ እነሱ ሰው ናቸው? እንዴ ሜሪ እኮ ነኝ አላለችም? ሜሪ ከሆንሽ የኔ እናት ራሳችሁ ከፍ አታደርጉ፣ ራሳችሁ ስቅል አታደርጉ። ማናችሁም ቢሆን የምሬን ነው የምላችሁ። ምክንያቱም አንደኛ ሟች ናችሁ፣ ሁለተኛ ደግሞ እንትናችሁ ልክ እንደ ሞትን ደግሞ ስማችን ሳይሆን ጀናዛ ነው የምንባለው፣ ሬሳ ነው የምትባሉት። አለቀ። ይሄ ነገር ማስታወስ ማሰብ አለብሽ። ሜሪ እኮ ነኝ ከምትይ እኔ የጀግና ዘር ነኝ፣ አሁንም ደግሞ እኔ የከሌ ልጅ ነኝ ምናምን ከምትሉ ሰዎች እውነት ከእንደዚህ አይነት ነገር ተቆጠቡ። ምክንያቱም ሟች መሆናችሁ አስታውሱ። ይህንን ነገር እንደዚህ አእምሯችሁ ላይ ሲመጣባችሁ ከሞተ ልክ እንደ ሞት ሬሳ እንደምንባልና ጀናዛ እንደምንባል አትርሱ ለማለት ነው። ሰምታችኋል። ስማችሁ አይጠራም እኮ ጋይስ ከሞትን ማለት ነው። ጀናዛ ነው የምንባለው። የፈጣሪ ያለ እንደው ወንጀላችን ይማርልንና መጨረሻችን ያኛው ቤት ያሳምርልን ነው የምለው እኔ። ከዚህ ውጭ ምንም የምለው ነገር የለምና ራሳችሁ አታካብዱ ለማለት ነው። ሌላ ደግሞ ድራድ በጣ ልጅ በቀለማድቂያው ዳኒም ታስሮ ነበረ ተፈቷል። ኤፍሬምም ታስሮ ነበረ ተፈታ።
ተፈቱ በቃ። እንግዲህ አብርሃም ጨክኖ አሳሰራት። ለሩታዬም ማለት አላሳሰራትም። እሱ የልጅህ እናት ስለሆነች አላሳሰርካትም ብለው ጠምደውት ነበረ፣ ግን አላሳሰራትም። እንደው ሩታዬ ለምንድን ነው ያልታሰርሽም? እና ታዲያ ሩታን አሳሰርኩ ብለው ይምጣ ስታስቡት እናንተ ሞኝ ናቸው እንዴ? ጅሎች እንዲነችና ሚስቱን አሳሰረ፣ የልጁን እናት አሳሰረ እንዲባል አይፈልግም እኮ ልጁ አይፈልግም። ትኩሴ ነገር እኮ ነው። ብልጥና አራዳ ልጅ ነው። ለማንኛውም ይመቻችሁ እና አንቺ ነሽ እያመስሽ ያለሽው ያልሻት ሩታዬ፣ የኔ ውድ ነገር ሀውሷ ናት እያመሰች ያለች። እውነት እንዲህ ከበፊት ራሱ አብርሃም እና ሩታ በተጣሉበት ጊዜ ስታምስ የነበረው ደግሞ ሁሉም ቦታ ትደርሳለች እኮ። አንዴ ወደ ማናት ጸግሻ፣ አሁንም ደግሞ እዚህ ጋር መታ እንደዛ አስጠልታም ስታስጠላ። እንደው እንደዚህ እኔ ትልልቅ ሰው ሆነው እንደዚህ ሲረክሱና ሲወርዱ ያስጠሉኛል። በተለይ አሁን ቡዜ ራሱ እንደዛ ስትዝረከረክ ነበር ስታወራው ምናምን ስትሳደብ። እችኝትም ደግሞ እዚህ ጋር ጀመረች። ምን ትመስላለች እቺ? አትድረሽባት በቃ። እህቷ አይደለሽም፣ ሲጀምር ዘመዷ አይደለሽም። እኔ ግልጹን እንናገር ከተባለ እውነት እኔ ዘመዷ ነኝ ብላ መጨረሻ ላይ ውሸት ምን ያደርግላቸዋል? ለማንኛውም እህቷ አይደለችም። ቤተሰብ ለነገሩ እህት ተብዬዋ ራሱ ምን እያለች ነው እያወራች ያለችው በአሁኑ ሰዓት ስታስጠላ። ኧረ ደዛ ስታስጠላ በጣም ደብሮች፣ በጣም ታስጠሊ ታሙላ። ሜላትም ያው እየለፈለፈች ነበር። ሁኔታዋ ንግግሯ እንዳገደች ነው የሚያምረው ምናምን ትላለች እዚህ ጋር መታ ማለት ነው። ከሬድዛ ድሮ ምን አይነት ሰው ነበር? ድሮ እኮ የፈለገው ነገር ቪዲዮ ስትሰራ የፈለገው ነገር ስታደርግ እኮ እኝኝ ስትይ ነበር። አሁንም ማለት አዝገበን እህትሽን ተባብረሻት ሰነ ቀበለግሽ። ደግሞ ምቀኝነት ሊያደርሳችሁ ነው። እህት በእህት ላይ አትቀናም። እውነት ወንድም በወንድም ላይ አይቀናም። እኔ እናንተን አየሁኝ እንትና ማለት ነው። ሜላት ክርፍፍ አትንከርፈፊ። ተመልካች ነው። እህት ናት። ገባሽ? ይሄ የዩልኝታና የስሙልኝ ስራ አትስሪ ማለት ለዶላር ብለሽ እህትሽን አሳልፈሽ በውሸት አትስሪ። ደግሞ ታውቂያለሽ ምን እየተሰራ እንደሆነ ታውቂያለሽ። ደግሞ ሄርሜላ የት እንዳለች ራሱ ምን ትመስላለች? እኔ ደዛ በጣም ነው የምትደብሩት። ወላሂ በጣም ነው የምታስጠሉት። አስጠሊታም እና ለማንኛውም እኔ የፈለገ ነገር ቢሆን ማለት ነው የፈለገ ለምን ዶላር በቀን በአንድ ቪዲዮ እጥፍ ሊከፍለኝ ቢሆን እንኳን ውሸት አልዋሽም። በእህቴ ላይ ቀልደኛ ወላሂ አልዋሽም። ምክንያቱም ማናት ቡዜ ከአብርሃም ጋር ናት። አስቡት እንግዲህ ለምን ወንድሟ ነው። ሌሎቻቸው እነዚህ አሉ ቡችሎቹ ደግሞ የአብርሃም ቡችሎች ከሱ ጋር ናቸው፣ ከአብርሃም ጋር ናቸው። እቺ በቃ እህት ናት። ስለዚህ እህቷን ታስከብራለች ወይም አስከበረች እንድትባል አትፈልግም። ትመጣ እነዚህ ጋር ጥፋት አለበት እሷን ያደረገችው ነገር ያስጠረጥራል። እኔ ራሱ መተት ነው ብዬ ተጠራጠርኩኝ። አትሰሪም እንዴ? ወጣ ቡታጀራ ላይ ስንትና ስንት ስራ አለ። እዚህ ጋር መተሸኝኝ ከምትይ መናገር ሳልፈልግ ነው የምታናግሩኝ ደግሞ ማለት ነው። እኔ ለዚህ ነው የምጣላችሁ ወላሂ። የቡታጀራ ዩቱበሮች የምታስጣሉኝ ለዚህ ነው። የሆነ ከሀቅ ጎን አትቆሙም። ሀቅ ማለት አለ አይደለ? በቃ እውነት እያወራችሁ ቪዲዮ ስሩ። ምን ችግር አለው? ከብቶች፣ እንስሳት። ለነገሩ እናንተ አትሰሩ። እውነቴ ነው ብላችሁ እውነት ተናግራችሁ ልትሰሩ ትሞታላችሁ። ሞት ነው የሚሻላችሁ። እናንተ ብትሞቱ ነው የምትመርጡት እንደዚህ አይነት ሰዎች ማለት ነው። ለማንኛውም እንደዛ እያለች ነበረ። ስላናደደችኝ ነው እንደዚህ የተናገርኩት። መብቴ ነው፣ የመናገር መብት አለኝ። ሀሳብና አስተያየት ደግሞ መስጠት ግዴታችን ነው ማለት ነው። ዩቱብ የከፈትነው ለምንድን ነው? ለዛ ነው። እና በእህቶቻችሁ ላይ ምቀኛም አትሆኑ፣ በወንድሞቻችሁ ላይ ደግሞ ምቀኛም አትሆኑ። እህታችሁ ስትለወጥ የእናንተም ለውጥ ናት፣ እናንተም ትለወጣላችሁ። ወንድማችሁ ሲለወጥ ደግሞ እናንተም ትለወጣላችሁ። አለቀ። ወንድምሽን ጥሩ ህይወት ሲኖር አንቺ እህቱ ደግሞ የረከሰ ኑሮ አትኖርም፣ የወረደ ኑሮ አትኖርም።